ይሄን ሰሞን ማለት ነው ጦርነቱ ሀይሚና ብሩኬ ጋር አልቆም ብለዋል ማለት ነው። አልቆም ብሏል ሀይሚና ብሩኬ ጋር ማለት ነው። አረ በእናታችሁ እናንተም ቢሆን እኮ ሰላም ፍጠሩ፣ ፒስ ሆኑ እንዴ! እኛ ሁሉ ጦርነት ማየት እኮ ሰለችን። ምን ናችሁ እንዴ እናንተ? እኮ ሰላማዊ ሰዎች ናቸው። በንግግር ታምናላችሁ፣ በንግግር ፍጡ እንጂ። ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉኝ። ይሄ ሰሞን ሀይሚና ብሩኬ መጣላት ብቻውን ምን እኮ ምን ሆናችሁ ነው? ዩቱብ ሁሉ እንዴ ጦርነት መንደር እንዴ! ሰላም ፍጠሩ እንጂ። አንተም 300 ሺህ ገብተሃል። ኮንግራጁሌት። በዚህ አጋጣሚ ብሩክ 300 ሺህ ገብቷል። እንኳን ደስ አለክ። አንተ የስራ ሰው ነክ፣ ሰርቴ አግኝቴ ነው። በዚህ ወጣትነት እድሜ መስራት ጥሩ ነው። በእውነት መስራት ጥሩ ነው እና 300 ሺህ ገብተሃል። ገና ከዚህ በላይ ይገባሃል ማለት ነው። ከዚህ በላይ ይገባሃል እና 300 ሺህ ስለገባህ ኮንግራጁሌሽን ብሩክ ላንቴ። እኔ ለሁለታችሁን በእኩል ላይ ነው የሚወዳችሁ። አይሚን ወዳለሁ፣ አንተንም ብሩክንም ወዳለሁ። በአንድ አይን ነው የሚወዳቸው። አብሮ ስትመጡ ነው ደስ የሚሉኝ። እግዚአብሔርን ሁለቱ ተነጣጥለው በመቶ ዩቲዩብ ገብቼ እንደዚህ ምናምን ገብቼ ካየሁት እወጣለሁ ቶሎ። ለብቻ ከመጡ አላዳምጣቸውም በጭራሽ ማለት ነው። ደስ አይለኝም። ለምን እንደሆነ ላቅም እና እናንተ ሁለቱም አብሮ ሲመጡ ነው የምታምሩ። እግዚአብሔርን ስትጨቃጨቁ ምን ስትሉ ጭቅጭቃቸው ያምራል። በቃ ጭቅጭቅ ብትሉ ያምራቸዋል። ሁለታቸው ስትመጡ ስትጨቃጨቁ ማለት ነው። ስለዚህ የእናንተ ጭቅጭቅ ደግሞ ደስ ይላል እና በቃ ሌላ ሰው አስገብታችሁ ምናምን ጸበት አድርጉ እንጂ ጭቅጭቅ እኮ ያለ ነገር ነው። ችግር የለም። ግን ሀይሚም ከሆነች ፋይል እንደተላከለት ምናምን እሱም ብሩክ ተናገረ። የድሮ ፍቅረኛዬ ነች ብሏል። ኤኒዌይስ እኮ ሀይሚና ብሩክ እኮ ጓደኛሞች እያሉ ነው እንጂ ፍቅረኛሞችም አልሆኑማ። እኔ ፍቅር ጥያቄ ሲያቀርባት አላየውም እስከ ዛሬ ማለት ነው። በድብቅ ሊሆን ይችላል ይሄ ነገር ሚዲያ ላይ ላያወጡ አይን እንትን ስለምን ጥሩ ነው። በድብቅም ቢፈቃቀሩ ጥሩ ነው። ግን ሀይሚ ጓደኛ እስከሆነች ድረስ የድሮ ፋይል ከተላከለት ምን እዳለበት እና የምትጨቃጨቁ? ሀይሚዬ እንዴ ምን አገባሽ? ራሷ ጉዳይ። አንቺ አብሮ ስሪ እንጂ ከዚህም ይሄ ነገር ምን አጣላችሁ? አሁን የድሮ ፋይል ምናምን ለምን? እሱ የድሮ ፋይል ነው። አንዳንድ ሴቶች ከባድ ናችሁ ምናምን ብለዋል። ከባድ ናችሁ ምን ያህል ሴት ብቻ አይደለም ከባድ እንዴ ብሩክ እኮ ሴቶች ብቻ አትበላ እናንተ ከባድ ናችሁ እንጂ። እና አሁን በዚህ ለሀይሚ የተላከ ፋይል ካሁኑም ቢሆን እውነቱ በቃ አንድ ሰው ፕራይቬት የድሮ አሳለፈን ነገር አወራም አላወራም ጥቅም የለም ብሎ የሚያምናል ሰው አለ። ደግሞ እውነታውን የምናገርም በቃ የተሰማትን እውነታውን ተናግሮ ወደ ሰው ይጠቀማል። እውነታውን ያሳለፈ ነገር በቃ ከልብ እውነቱን ተናግሮ መናገር ማይፈልግም ሰው አለ። ለምን ያኛን ነገር መናገር ማይፈልጋል? በቃ ሲያነሳ ራሱ ሊያማ ስለሚችል በቃ ወይ ደግሞ ያኛ በቃ ትላንትና ክፉም ደጉም አሳልፋለሁ ማውራት የለብኝም ብሎ ዝም ይላል። ስለዚህ በድሮ ፋይል ከሆነ ለምን ትጣላላችሁ? ሀይሚዬ አንቺን ተይ እንጂ እንዴ ምን አገባሽ? በቃ ያለፈ ቢሆንም እኮ እናንተ ፍቅረኛሞች ስላልሆኑ ጓደኛሞች ነው። ምን ቸገረሽ አንቺ? አሁን ከዚህ ንቀኔ ድራማ ነው የሚመስለኝ እንጂ እስካሁን እናንተ ጥል ራሱ አይመስለኝም። ከልቤ ጥል አይመስለኝም። በእናንተ አይመስለኝም። የእናንተ መሀል ያለ ጥል አይመስለኝም ማለት ነው። ስለዚህ ከአንተ ጋር ነው የምኖረው ብለዋል ማለት ነው። ከአንቺ ጋር እኖራለሁ ብሎ መጥቷል። ሰሞን ደግሞ ከአንቺ ጋር ነው የምኖረው ባስቷል እና ብሩክ ከአንቺ ጋር ነው የምኖረው። አንቺ አልጋ ላይ ተኛ፣ እኔ ሶፋ ላይ ተኛለሁ። ትክክል ነው። ከአንቺ ጋር የሚኖር ምን ችግር አለ? ይጠብቅሽ እንዴ? ጓደኛሽ አይደለም እንዴ? ይጠብቅሽ
በቃ ከልብ ጓደኛ እኮ መጠበቅ አለበት፣ ከክፉ ሁሉ መጠበቅ አለበት። ግን ይሄ ነገር ስታስቡ እግዚአብሔር እውነት እንዳልተጣሉ በዚህ ይታወቃል ማለት ነው። ለምን አንድ ወንድ ልጅ የሴት ልጅን ቤት ሄዶ ከአንቺ እንትን ሊበል ካሜራ ላይ ሚዲያ ላይ አይልም ማለት ነው። ለዛም የሚተዋወቁ በትልቅ ሰዎች የሚተዋወቁ እናቴ አሁን ብሩክ እናተምና ይሄን ምናምን አገናኝቶ ምናምን ይሄ ድራማ ነው እንጂ አይመስላችሁም። ስለዚህ አትሳደቡ። ለብቻ ለብቻ ተነጥላችሁ ሁለታችሁም ሀይሚን ብሩክም ወዳችኋለሁ። አላው ሁለታችሁ ሰብስክራይብ ያረጋችሁ አበረታ